ቤተሰብ መኮንን ለአከ ከደረጃ ኃይሌ እውነት ነው የሚው እንዲህ ነው እንዴ ያልከኝ የተባለለት የክፍለ ዘመኑ ታላቁ ፍልሚያ መኮንን ለአከ እሱ ብቻ አይደለም ቤተሰብ ሴዶ ማርሻል ጆኒ ጁጁሱ አይመጥነኝም አይችለኝም እያለ ነው። በነገራችን ላይ ይሄ ልጅ ነው አይመጥነኝም እንቁራሪቱ ወላሂ አይመጥነኝም አንገናኝም ሰማይና ምድር ይሄው እኔ አልምልም። ሌሎች ግን ማለት ነው ሴዶ ፋይት አያረግም ቫይራል ብሎ ነው እያሉ ነው። ውድድር ላይ መጥቶ አይደባደብላቸው ሴዶ በጉልበት የሆነ ቦታ ቀጥቅጦ እሱን ዝም ማስባለት ይፈልጋል። ሁሉንም ቪዲዮ አብረና ያለን አቤል ላይ ላይክ ሰብስክራይብ ያርጋችሁ ከኔ ጋር ቆዩ። ለስገረ እንዲህ ነው እንዴ ያልከኝ ማን ያሸንፋል የክፍለ ዘመኑ ታላቁ ፍልሚያ መኮንን ለአከ እነዚህ ኮሜዲያኖች በሜዳ ጠባቸውን ይዘው ወደ ቦክስ ሪንግ ቢገቡ ማን ያሸንፋል? እናንተ ሐሳባችሁን በኮሜንት ላይ አስፍሩልኝ። በፈገግታ እያታለለ ድንገተኛ የጥበብ ቦክስ የሚያሳርፈው መኮንን ለአከ ወይስ በፈጣን እንቅስቃሴውና በማይገመቱ የቀልድ ጥቃቶቹ የሚታወቀው ደረጀ ኃይሌ? እናንተ ሐሳባችሁን በኮሜንት ላይ አስፍሩልኝ። የማን ደጋፊ ናችሁ ወገን? ማንስ የሚያሸንፍ ይመስላችኋል? ግን እነዚህ ሰዎች እውነቱን ፋይት ሊያደርጉ ነው እንዴ? ምንድነው ሰውን በማሳቅ ፊልም በመስራት የሚታወቁ ሰዎች አሁን ወደ ኤምኤምኤ ፋይት ወደ ኤምኤምኤ ቦክስ አረ ነገር ብቻ ግን እስኪ የራሳቸውን ቪዲዮ እንይ። ይህ መልእክት ለመኮንን ለአከ በቦክስ ገጥመዋለሁ ቢል ወሬ ሰማሁ። አረፈ በተቀመጠ አይሻልም? ቤተሰብን ብታስተዳድር አይሻልም? ቆይ ግን እዚህ ላይ አስቀምጬ እረሳለሁ ነው ያለ ቪዛ ዱባይ ምናምን መሄድ እፈልጋለሁ። ለማንኛውም አረፈ በተቀመጠ ወዳደራለሁ ካልክ የሳይ አሁን ምን እያለው ነው? ደረጃ አርፈ ብትቀመጥ እንዳሳብ እያለው ነው። አርፈ ተቀመጥ እኔ ምንም ምረት የለኝም ቀያለ ነው እንደ ንቃተ ህሊና እኔ ከመምጣቴ በፊት ሁላችሁ ምንድን ነበራችሁ እና እንደምትሰሙት ነው ወገን አድብ እያለው ነው። አድብ እና መኮንንም መልስ ሰጥቷል። እሱን ነው አስቀምጬ እረሳለሁ። ለማንኛውም አርፈ ተቀመጥ እንግዲህ ሳልፈልግ ጠይቀኛል። አንተ ደግሞ ጠየቅከኝን የማሟላት ግዴታ አለብኝ። አክሴፕት አደርገዋለሁ። ለዚህ ነው የምገጥመው እንጂ ከኔ ካንተ ጋር የመጣላት ፍላጎት ኖረኝ አይደለም። እዝታን እስከ ዛሬ ድረስ በዘፈን ነው አይደል የምታውቀው? አሁን ግን በቦክስ አንድ ምምልልህ ነገር ግን ከአንገት በላይ አልነካም። የምርን አልነካም። ምክንያቱም ባንተ የሚጨክን አንጀት የለኝም። ዳቦ ቤትህን ግን አሯሩጥልህ ይገባል እንደዚህ የታባቱ ሁለቱም የኤአይ ቪዲዮ ሰርተው መጨረሻ ቪዲዮአቸው ላይ የሚል ያስገብተዋል። እና መኮንን ግን በጣም የዋህ ነው። ከፊት በላይ አልነካህም፣ እኔ ለአንተ የሚጨክን አንጀት የለኝም አልነካህም እያለ ነው። ነገር ግን እስኪ ቤተሰብ እነዚህ ሰዎች ይፋየቱ ትላላችሁ? ይደባደቡ ወይ ኤምኤምኤ ፋይቱን ይቀላቀሉት ወይ? ቢቀላቀሉስ ማን የሚያሸንፍ ይመስላችኋል? የእናንተን ሀሳብና አስተያየት ኮሜንት ላይ የኔን እንለፈው። እሺ ቤተሰብ አሁን ደግሞ የሴዶና የጆኒ አነጋጋሪ ጉዳይ ወደሱ እንለፍ። በነገራችን ጆኒ አይመጥነኝም እንቁራሪቱ ወላሂ አይመጥነኝም አንገናኝም ሰማይና ምድር ይሄው እኔ አልምልም። ጋይስ ሰይዶን አግኝቻለሁ እንደሚታወቀው ትላንት ማታ ማለት ነው ጌች 10 ሚሊዮን ቦክሰረኛ ነው ካላሸነፈ ደግሞ በዜሮ ይወጣል ብሎ ነበር። ታዲያ ሰይዶ ሐሳብ ይኖራል ብዬ አስባለሁ። ዛሬ አግኝቻለሁ የእናንተን ሐሳብ ለመመለስም ጭምር ነው። ሰይዶ ትቀበላለህ 10 ሚሊዮን ብር ብሎ መጥራቱ እሱም የኛ ፓወር ነው። ግን ይሄ አንፕሮፌሽናል ዌይ ይባላል። ይሄ ፕሮፌሽናል መንገድ አይደለም። ይሄ ማለት ወይም አባትህን ገለህ እናትህን ገለህ የሆነ አክል ሰጣለሁ እንደማለት ነው። ይሄ ጥያቄ ትክክለኛ ያንተ ፍላጎት ምንድነው? እንወቀው እንደ ህዝብ ማወቅ ስለሚፈልግ ማለት እኔ የምፈልገው ከትኬት 10% ዛት ሚንስ መጀመሪያ ቀብድ 5 ሚሊዮን ብር ፈልጋለሁ። ከዛ በኋላ ቀሪው ደግሞ ትኬቱ ተሸጦ ሲያልቅ ፈልጋለሁ። ይሄ ቢዝነስ ስለሆነ እኔ አሁን ሰው እንዲያቀል የሚፈልገው ነገር እኔ ቫልዩ አለኝ ዋጋ አለኝ። ያቺን ማንነቴ ነው ምሸጠው ማለት ነው። በነገራችን ላይ ይሄ ልጅ ነው አይመጥነኝም እንቁራሪቱ ወላሂ አይመጥነኝም አንገናኝም ሰማይና ምድር ይሄው እኔ አልምልም ነበር። ግን ይሄ ልጅ እንደማይመጥነኝ አውቄ ነው ምምለው ወላሂ። እኔ የፋይቱ ቀልበቼ ነው እንጂ ይሄ ሰውዬ ፕሮፌሽናልነቱ ዜሮ ነው በቃ ምንም ስለ ማርሻል አርት የሚያውቀው ነገር የለም። ዝም በቃ ፕሮፌሽናልነቴን አውርጄ ነው ከዚህ ጋር መወዳደረው። ክብሬን አዋርጄ ስትልና እንዲሁም ደግሞ አይመጥነኝ ያልክበት ምክንያት ምንድነው? አንገናኝም። እኔ ማርሻል አርት ውስጥ 20 ዓመት ያሳለፍኩ ሰውዬ ይሄ ሰውዬ 3 ዓመት የመጣ ሰውዬ እንደሰማችሁ ነው። ሴዶ ፍልሚያ ከማድረግ በፊት 5 ሚሊዮን ያስፈልገኛል ብሏል። ፍልሚያ አድርገን ከጨረስን በኋላ ትኬቱ ከተጨረሰ ደግሞ ይገባልኛል የቀረው። አንዱ ወገን ግን ማርያም በጣም ሴዶ ጭንቅላት አለው። ማለትም ከፋይቱ የሚገኘው ብር አይደለም ወገን ብር አይደለም ክትኬቱ በጣም ብዙ ሚሊዮን ነው የሚገኘው። እና ሴዶ ከዚህ 10% ፈልጋለሁ ነው ያለው። ያስፈልጋል አያስፈልገውም እንዳሳብ እስቲ ኮሜንት ላይ ይሄ ነገር
ቅድሚያ ኮሚሽን ያስፈልገኛል ብሏል። እውነቱን ነው ባይነኝ ነኝ። የእናንተን ሐሳብ ኮሜንት ላይ ወቸው ጉድ ላይ ቀርቦ ማለት ነው። በፍጹም ሴዶ ወደ ጨዋታው አይገባም እያለ ነው። ምን ሆነ ነው እኔ እንጃ። ብቻ እሱን እንስማ። ውድድር ላይ መጥቶ አይደባደብላቸው ሴዶ በጉልበት የሆነ ቦታ ቀጥቅጦ እሱን ዝም ማስባለት ፈልጓል ሴዶ። ምክንያቱም ይሄ ትልቁ ዓላማውን እያበላሸባቸው ነው ብዬ ስለምን እንዴት አድርጎ እሱ ከዚህ በፊትም የለመደው ይኸውልህ የሆነ ውድድር ከእንትና ጋር ወዳደራለሁ ይላል። አሁን ያ ሶማሌው በሚለው ልጅ ይሁን 6 ወር ምናምን ይሁን ከአረብ ሀገር የሚመጡ እነ ሌይላን እነ ሂክማን አስፋልት ላይ በጠረባ እየጣለ ፖል እየደበደበ ከዛ የነ በድሩ ጫማ ቤት እንደገና እንትና ክትፎ ቤት ምናምን እያደረገ እዚህ ፉሪ አካባቢ ያሉ ቤቶችን በዚህ ኢሹ ማስታወቂያ 3 ወር 4 ወር እየሰራ ለምዷል። አሁን ትላንትናም ራሱ ሲነበር እንደዚህ እንደ ክትፎ በላሻለሁ ምናምን ሰው ለሱ እሱ ኮንቴንት ክሬተር ነው። እንደ ኮንቴንት ክሬተር ያዝናናኛል፣ ግን እንደ ኮንቴንት ክሬተር ደግሞ አራዳ መሆን ነበረበት። አሁን አንዳንድ ሰፈር ውስጥ አሉ ለምሳሌ እኔ ጀግና ነኝ ወታደር ነኝ ምናምን፣ ከዛ ሪሉ ሰው ሲመጣ ግን አፋቸውን ከድነው ይጠፋሉ። በቃ ይሄ ነው እርድና ማለት። በቃ ትሰክሳለህ እንደ ኮንቴንት ክሬተር፣ በቃ ሪሉ ሲመጣ ግን ላሽ ትላለህ። እሱ ላሽ አለናለ። ዋናዎቹም ማንጓጠጥ መሳደብ ጀመር። እንደነሰው በቃ ይሁን ይዘውም ቢሆን ተቀጠቅጠዋል። አሁን እንዴ በራይድ እየሄደ 1 ሚሊዮን ብር አይበቃኝም 10 ሚሊዮን ብር ቀድማችሁ አስገቡልኝ የሚል ገቢ አድርጉልኝ አለኩ። ቀድማችሁ ገቢ ካላረጋችሁልኝ እኔ ስፖርት ነው ይገርም። አይ ከተደበደቡ ከዛ በኋላ ማንንም ያምነኝ ስለሌለ ብሎ አንዴ ልዝጋ ነው ሰው ጠይቋል። እንትን ቶርሽን ጫማ ቤት ለመክፈት ባስብ ከዚህ በፊት ያው ሶማሌው ጋር ፋይት ሊያደርጉ ነበር። 6 ወር ሙሉ ተራዝሞ ነበር። በዛ ወር ውስጥ እየሰደበ ምናምን አላደል በቃ ማንንም አይችልኝ ምናምን እና በዛ ወቅት ኮንቴንት ክሬሽን ስለሆነ ቪዲዮዎች ቫይራል ሲወጡ ደግሞ የዛኔ በቃ ፕሮሞሽን በደንብ ትሰራለህ እና ወደ 3 ወር የሚያክል ትክክለኛ ቦታ ላይ ግን ፋይት አያደርግም። በፍጹም ሴዶ ፋይት ላይ አይገባም እያለ ነው እና ጆኒ ትክክለኛው ሰው መጥቷል። በፍጹም ከጆኒ ጋር ፋይት አያደርግም። እኔ አይገባኝም ሴዶ ለምን ነው ግን አይ የሚለው ለምንድን ነው? ፓወር ነው። ቪዲዮዎች እንዳያችሁት ይመስላል። የዛሬ ቪዲዮችን ይሄን ይመስል ነበር። የሴዶ ሐሳብ እንዴት ታዩታላችሁ? የሴዶን ሐሳብ እውነቱን ነው ወይ እውነቱን ነው ወይ? ሴዶ አይፋለም ብያሉት ነው። ሴዶ ይፈራል። ኮንቴንት ክሬሽን ነው፣ ቫይራል ለመውጣት ነው እንደዚህ የሚያደርገው እንጂ ሪንጉ ላይ አይገባም። በራይድ የሚሄድ ሰው 10 ሚሊዮን ሲጠይቅ ይገርማል ጭራሽ እየተባለ ነው። እና የዛሬ ቪዲዮችን ይሄን ይመስል ነበር። በሌላ ጸዴ አሪፍ ያበደ ቪዲዮ እስከምንገናኝ በያላችሁበት አስተላፊስታ ሲዩ